ሰላም ተማሪዎች እንዴት ናችሁ? ዛሬ ግሬድ ናይኖችን አብዛኛውን ተማሪዎች የሚያስቸግራችሁን ይህን አይነት ጥያቄዎች በሁለት አይነት ሜትድ ሰራላችኋለሁ። ወደ ጥያቄ ስኩዌር ሩት ኦፍ 5 ፕላስ 2 ስኩዌር ሩት ኦፍ 6 ፕላስ ስኩዌር ሩት ኦፍ 8 ማይነስ 2 ሩት 15 ነው የሚለው። ስለዚህ ሲምፕሊፋይ እናደርጋለን። ከዛ በፊት ግን እነዚህ ሁለት ፎርሙላዎች ትይዛላችሁ። ኤ ፕላስ ቢ ዘውል ስኩዌር ማለት ኤ ስኩዌር ፕላስ ቢ ስኩዌር ፕላስ 2ab ጋር እኩል ነው። ይሄ ማለት ደግሞ ስኩዌር ሩት ኦፍ ኤ ስኩዌር ፕላስ ቢ ስኩዌር ፕላስ 2ab እዚህ ኢኳልስ ቱ ኤ ፕላስ ቢ ነው ማለት ነው። ሌላኛው ደግሞ ኤ ማይነስ ቢ ዘውል ስኩዌር ኤ ስኩዌር ፕላስ ቢ ስኩዌር ማይነስ 2ab ይሆናል። እዚህኛው ጋር ማይነስ ሲሆን እዚህ ጋር ማይነስ ፕላስ ከሆነ ፕላስ ይሆናል ማለት ነው። ይህ ማለት ደግሞ ስኩዌር ሩት ኦፍ ኤ ስኩዌር ፕላስ ቢ ስኩዌር ማይነስ እዚህ ጋር ማይነስ ነው ማይነስ 2ab እዚህ ኢኳልስ ቱ ኤ ማይነስ ቢ ነው ማለት ነው። ስለዚህ እነዚህ የተጻፉት በዚህ ፎርም ነው። ይሄኛው በዚህ ፎርም ነው የተጻፈው። ወደዚህ ነው የምንቀይራቸው ማለት ነው። ስኩዌር ሩት ኦፍ 5 ፕላስ 2 ሩት 6 ስለዚህ እዚህ ጋር ኤ ስኩዌር ፕላስ ቢ ስኩዌር ማለት 5 ነው ማለት ነው። እዚህ ጋር ኤ ስኩዌር ፕላስ ቢ ስኩዌር 5 ነው። 2ab ማለት ደግሞ 2 ሩት 6 ነው ማለት ነው። ኤ ስኩዌር ፕላስ ቢ ስኩዌር is equals to 5 and 2ab ማለት ደግሞ 2 ሩት 6 ነው ማለት ነው። ወይም ቱ በቱ ይጣፋና ab is equals to ሩት 6 ነው ማለት ነው። ኤ ስኩዌር ፕላስ ቢ ስኩዌር 5 ኤ ታይምስ ቢ ሩት 6 የሚሰጥን ሩት 3 እና ሩት ናቸው ማለት ነው። ኤ ሩት 3 ነው፣ ቢ ደግሞ ሩት ነው። እነዚህን መቀየር ይቻላል። ቼክ እናድርግ። ሩት 3 ታይምስ ሩት 2 ሩት 6 ሩት 3 ስኩዌር ማለት 3 ማለት ነው። ሩት ስኩዌር ደግሞ 2 ማለት ነው። ስለዚህ 3 ፕላስ 2 5 ነው ማለት ነው። ስለዚህ ይህን ስንጽፈው በዚህ ፎርም ጽፈዋለሁ ማለት ነው። ኤ ስኩዌር ፕላስ ቢ ስኩዌር ኤ ማለት ሩት 3 ስኩዌር ማለት ነው። ቢ ደግሞ ሩት 2 ስኩዌር ፕላስ 2 ታይምስ ሩት 3 ታይምስ ሩት አሁን በዚህ ፎርም ተጽፏል ማለት ነው። ይኸው ኤ ማለት ሩት 3 ነው፣ ቢ ደግሞ ሩት 2 ነው ማለት ነው። ስለዚህ አይነቱ ፎርሙላ ኤ ፕላስ ቢ ሆኖ ነው የሚወጣው ማለት ነው። ያ ማለት ሩት 3 ፕላስ ሩት 2 ማለት ነው። ይሄ ሲወጣ ሩት 3 ፕላስ ሩት 2 ነው ማለት። ስለዚህ ይሄ ከስኩዌር ሩት ሲወጣ ይሄን ይሰጠናል ማለት ነው። ይሄኛው ደግሞ 8 ማይነስ 2 ሩት 15 ኦኬ። ኤ ስኩዌር ፕላስ ቢ ስኩዌር 8 ነው ማለት ነው። ከዛ ኤቢ ደግሞ ማለት ኤቢ ሩት 15 ነው ማለት ነው። ስለዚህ ሩት 3 ታይምስ ሩት 5 ነው ማለት ነው። ኤ ሩት 3 ነው፣ ቢ ደግሞ ሩት 5 ነው ማለት ቢ ሩት 5 ነው ማለት ነው። ቼክ ስናደርግ ኤ ታይምስ ቢ ሩት 3 ታይምስ ሩት 5 ሩት 15 ይሰጠናል። ኤ ስኩዌር ማለት ኤን ስኩዌር ስናደርገው 3 ማለት ነው። ቢ ስኩዌር ማለት ደግሞ ኤን ስኩዌር ስናደርገው 5 ከዚያ 3 ፕላስ 5 8 ይሰጠናል። ስለዚህ ይሄ ማለት ከማን ጋር እኩል ነው? ሩት 3 ፕላስ ሩት 5 ማይነስ 2 ታይምስ ሩት 3 ታይምስ ሩት 5 ነው ማለት። ከዚያ ይሄ ማለት ሩት 5 ማይነስ ሩት 3 ነው ማለት ነው። ሩት 5 ማይነስ ሩት 3 ይሄኛው ትልቅ ቁጥር ስለሆነ ማለት ነው። ትልቅ ቁጥር መሆኑን ቼክ ለማድረግ ለምሳሌ ኤን ስኩዌር ስታደርጉ 64 ነው።
ይሄኛውን ደግሞ ስኩዌር ስታደርጉት 4 ታይምስ 15 60 ማለት ነው። ስለዚህ ሩት 5 ማይነስ ሩት 3 ነው የሚሆን ማለት ነው። ሩት 3 ማይነስ ሩት 5 አይሆንም። ለምን? ትልቅ ቁጥር ስለሆነ ይሄኛው። ስለዚህ ይሄኛው ከስኩዌር ሩት ሲወጣ ከዚህ ጋር እኩል ነው ማለት ነው። የዚህን ቫልዩ እዚህ ጋር አግኝተናል። ስለዚህ 5 ፕላስ 2 ሩት 6 ፕላስ 8 ማይነስ 2 ሩት 50 ይሄኛው እዚህ ጋር ሩት 3 ፕላስ ሩት 2 አምጥተናል ፕላስ የዚህኛው ደግሞ ሩት 5 ማይነስ ሩት 3 ነው ማለት ነው። ከዛ ይሄ እዚህ ጋር ይጣፋና የዚህ አንሰር ሩት 2 ፕላስ ሩት 5 ይሆናል ማለት ነው። ይሄ ደግሞ ከዚህ በላይ ሲምፕሊፋይ መሆን አይችልም። ኦኬ የኛው ጥያቄ ደግሞ ይሄን በሌላ አገላለጽ እንገልጸው 7 ፕላስ ሩት 24 ማለት 4 ታይምስ 6 ነው። 4 ይወጣና 2 ሩት 6 ማለት ነው። ኦቨር 2 ፕላስ ይሄኛው 7 ማይነስ 2 ሩት 6 ኦቨር 2 ነው ማለት ነው። ከዚያ ከስኩዌር ሩት እናወጣለን እንደቀደሙ ስኩዌር ሩት ኦፍ 7 ፕላስ 2 ሩት 6 ይሄ ማለት ኤ ስኩዌር ፕላስ ቢ ስኩዌር 7 ነው። ኤ ቢ ደግሞ ሩት 6 ነው። ስለዚህ ይሄን የሚሰጠን ኤ ሩት 6 ነው፣ ቢ ደግሞ 1 ነው ማለት ነው። ሩት 6 ታይምስ 1 ሩት 6 ይሰጠናል። ይሄን ስኩዌር እና ይሄን ስኩዌር ስንደምር ደግሞ 7 ይሰጠናል ማለት ነው። ስለዚህ ሩት 6 ስኩዌር ፕላስ 1 ስኩዌር ፕላስ 2 ሩት 6 ታይምስ 1 ማለት ነው ማለት። ስለዚህ ኤ እና ቢ እዚህ ጋር ናቸው። ኤ ፕላስ ቢ ነው የሚመጣው ማለት ይሄ ሩት 6 ፕላስ 1 ነው ማለት ነው። ይሄኛው ደግሞ ማይነስ ስለሆነ በቅድሙ አሰራር 7 ማይነስ 2 ሩት 6 ማይነስ ስለሆነ ሩት 6 ማይነስ 1 ሆኖ ይወጣል ማለት ነው። ከዚህ ይሄን ስንሰራው አጠቃላይ ይሄኛውን እዚህ ጋር ያገኘነው ሩት 6 ፕላስ 1 ስለዚህ ሩት 6 ፕላስ 1 ኦቨር 2 እንላለን ፕላስ የዚህኛው ቫልዩ ደግሞ ሩት 6 ማይነስ 1 ኦቨር 2 ይሄ ደግሞ ሩት 6 ኦቨር 2 ፕላስ 1 ኦቨር 2 ሩት 6 ኦቨር 2 ማይነስ 1 ኦቨር 2 ጋር እኩል ከዛ እነዚህ ይጣፋሉ ወይም ዜሮ ይመጣል። ሩት 6 ፕላስ ሩት 6 2 ሩት 6 ታችኛው አንድ ስለሆነ ሁለት እንጽፈዋለን ይጣፋል እዚህ ጋር። ስለዚህ ሙሉ ጥያቄው ምንድን ነበር የሚለው 7 ፕላስ ስኩዌር ሩት ኦፍ 24 ኦቨር 2 ፕላስ 7 ማይነስ ስኩዌር ሩት ኦፍ 24 ኦቨር 2 ኢኳልስ ቱ ከሩት 6 ጋር እኩል ነው። ሁለተኛው ሜትድ ደግሞ ይሄንን ኤክስ እንለዋለን። ከዛ ቦት ሳይድ ዘውል ስኩዌር እናደርጋለን። ኤ ፕላስ ቢ ዘውል ስኩዌር ማለት ኤ ስኩዌር ፕላስ 2ab ፕላስ ቢ ስኩዌር ጋር እኩል ነው። ስለዚህ ኤክስ ስኩዌር ኤ ማለት አሁን ይሄ ነው፣ ቢ ደግሞ ይሄ ሙሉ ነው ማለት ኤ ስኩዌር ሲሆን ይሄኛው ስኩዌር ሩት ይጠፋና 7 ፕላስ ስኩዌር ሩት ኦፍ 24 ይሆናል ኦቨር ኤ ስኩዌር ሲሆን 4 ፕላስ 2ab ኤቢ ማለት ደግሞ ይሄን እናበዛዋለን ማለት ነው። በአንድ ራዲካል እንደዚህ ማብዛት እንችላለን። 7 ፕላስ ታይምስ 7 ማይነስ ስኩዌር ሩት ኦፍ 24 ኦቨር 2 ታይምስ 2 4 ማለት ነው እዚህ ጋር ፕላስ የኛው ቢ ስኩዌር ሲሆን ስኩዌር ሩት ይጠፋና ኦቨር 4 ይሆናል። ይሄ ደግሞ ኤክስ ፕላስ ዋይ ታይምስ ኤክስ ማይነስ ዋይ ፎርሙላ የተጻፈው ኤክስ ፕላስ ዋይ ታይምስ ኤክስ ማይነስ ዋይ ማለት ደግሞ
ኤክስ ስኩዌር ማይነስ ዋይ ስኩዌር ጋር አንዱ። ስለዚህ ኤክስ ስኩዌር ኢዝ ኢኳልስ ቱ 7/4 ማለት እንችላለን። ይሄን ፕላስ ስኩዌር ሩት ኦፍ 24/4 ፕላስ 2 ታይምስ ስኩዌር ሩት ኦፍ ኤክስ ፕላስ ዋይ ኤክስ ማይነስ ዋይ ፎርም ስለሆነ ኤክስ ስኩዌር ማይነስ ዋይ ስኩዌር 7 ስኩዌር ማይነስ ስኩዌር ኦቨር 4 ፕላስ 7/4 ማይነስ ስኩዌር ሩት ኦፍ 24/4 ይሆናል። ይህን በዚህ ማጥፋት እንችላለን። ኤክስ ስኩዌር ኢዝ ኢኳልስ ቱ 7/4 ፕላስ 2 ታይምስ ይሄኛው ደግሞ 49 ማለት ነው። ይሄኛው ይጠፋል። ስኩዌር ሩቱ 24 ሲቀነስ 25 ይመጣል። ከስኩዌር ሩት ሲወጣ ደግሞ 5 ማለት ነው። ኦቨር 4 ፕላስ 7/4 ኤክስ ስኩዌር ኢዝ ኢኳልስ ቱ 7/4 ፕላስ 7/4 14/4 ይሆናል። ፕላስ ይሄኛው ደግሞ 10/4 ይህ ማለት ደግሞ 24/4 ይሆናል። 6 ማለት ኤክስ ስኩዌር ኢዝ ኢኳልስ ቱ 6 ማለት ኤክስ ኢኳልስ ቱ ስኩዌር ሩት ኦፍ 6 ይሆናል ማለት ነው።